ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኚ የምትፈልጉ በሴትም በወንድም ቴሌግራም ቻናሌ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። አክቲቪቲ 3 ላይ ነን። አክቲቪቲ 3 ላይ ቲንክ ኦፍ ኤ ኒው ይር ሴሌብሬሽን ምን ይላል? ኒው ይር ሴሌብሬሽን የአዲስ ዓመት በዓል ማለት ነው። ቲንክ አስቡ ይለናል። ኦፍ ኢትዮጵያን ኮሚኒቲ የኢትዮጵያ ማህበረሰብ፣ ስለ ኢትዮጵያ ማህበረሰብ አዲስ ዓመት በዓል አስቡ ይለናል። ከዛስ ፈርስት መጀመሪያ ኮምፕሊት ዘ ፎሎዊንግ ኖት ኢንዲቪጁዋሊ መጀመሪያ እነዚህ ጋር ያሉ ኖቶች አሉ። እነሱን ኢንዲቪጁዋሊ ለየብቻችሁ ናችሁ ጨርሱ፣ አሟሉ፣ ሙሉ አረፍተ ነገር አድርጉ ይለናል። ዘን ከዛ በኋላ ግሩፕ ናችሁ ሶስቱ ናችሁ ኮምፔር ዩር አንሰር መልሳችሁን አነጻጽሩት ይለናል። ዘን ሴሌክት ከዛ ሪፕሬዘንታቲቭ ምረጡ፣ ተወካይ ምረጡና ሁ ሪፖርት የሚያደርግላችሁ የሚያቀርብላችሁ አባውት ኒው ይር ስለ አዲሱ ዓመት በዓል ማለት ነው። ቱ ዘ ኦል ክላስ ለሁሉም ተማሪ የሚያቀርብላችሁ መርጣችሁ አቅርቡ ነው። ጥያቄዎቹ 4 ናቸው። አንደኛው ላይ the name of community ይላል የማህበረሰቡ ስም። ሁለተኛው ላይ የማህበረሰብ ስም ትመርጣላችሁ ማለት ነው። እሺ ሁለተኛው ላይ the name of new year by the society ከዛ ሶሳይቲ የመረጣችሁበት ማህበረሰብ አዲሱን ዓመት ምን ብሎ ይጠራዋል? ለሱ መልስ ታዘጋጃላችሁ ማለት ነው። መጀመሪያ የሆነ ኮሚኒቲ ትመርጣ የሆነ ማህበረሰብ ትመርጣላችሁ። ለምሳሌ ኦሮሚያ ሊሆን ይችላል፣ አማራ ሊሆን ይችላል፣ ትግሬ ሊሆን ይችላል። የሆነ ማህበረሰብ ትመርጡና ያ ማህበረሰብ ደግሞ ምን ብሎ ነው አዲሱን ዓመት የሚጠራው የሚለውን ትመልሳላችሁ። ከዛ when the year begin and ends መች ይጀምራል፣ ከዛስ መች ያልቃል፣ በዓሉ መች ጀምሮ እስከ መች ድረስ የሚለውን ነገርም ትመልሳላችሁ ማለት ነው። መች ጀምሮ እስከ መቼ ድረስ ይጠናቀቃል። what year it is in this year አሁን ላይ ዓመተ ምህረቱ ስንት ነው? አሁን ላይ ይሄ ግልጽ ነው። አሁን ላይ ዓመተ ምህረታችን ስንት ነው? 2018 ነው ማለት ነው። ይሄን ቪዲዮ እየሰራው ባለውበት ሰዓት 2018 ነው ማለት ነው። ይሄ ኢዚ ይሆናል። እሺ ዘን አሁን ለዚህ እስኪ እንደ ሳምፕል መልስ ሊሆን የሚችል ነገር ያዘጋጁትን እንሰራለን ማለት ነው። ግን አሁን የማሳያችሁ ምንድነው እናንተ ደግሞ ሌላ በዛ መሰረት እንድታዘጋጁ ማለት ነው። እኔ አሁን ስለ አማራ ኮሚኒቲ መረጥኩኝ። the name of community ኮሚኒቲውን ምናልን አማራ የሚለውን ወሰርኩ። the name of the new year by the society አዲሱን ዓመት ምን ብሎ ነው የሚጠራው? እንቁጣጣሽ ብሎ ይጠራዋል። when the year begin and end ስለሚለው ደግሞ መች ጀምራል፣ መች ይጨርሳል። begin September 11 or 12 የሚጀምረው ወይ ሴፕቴምበር 11 ወይ ደግሞ 12 ነው። ሊፕ ይር ከሆነ ሊፕ ይር ወይ ጳጉሜ 6 በምትሆንበት ሰዓት መስከረም 12 ይጀምራል፣ ካልሆነ መስከረም 11 ይጀምራል። ከዛ የሚያበቃው ደግሞ መች ነው? ሴፕቴምበር 10 of the next year መች ነው የሚያበቃው? ይሄ ፕሮግራም በሚቀጥለው ዓመት ሴፕቴምበር ላይ ያቆማል ማለት ነው። ስለዚህ ዓመቱን ሙሉ እንደሚከበር ነው እዚህ ጋር የሚያሳየኝ ማለት ነው። ሴፕቴምበር 11 ጀመረ፣ ቀጣይ ዓመት ሴፕቴምበር 10 ያልቃል ማለት ነው። በዚህ ሁሉ ዓመት ባሉን ያከብራሉ እንደማለት ነው። እሺ እዚህ ጋር እንደ ሳምፕል ነው እየነገርኳችሁ ያለሁት። what year in this year አለ። ዓመቱ አሁን ስንት ነው? 2018 ኢትዮጵያን ካላንደር 2018 ነው ማለት ነው። ዘን ይሄንን ወደ አንድ አረፍተ ነገር ስቀይረው ከላይ የመለስኩትን መልስ ወደ አንድ አረፍተ ነገር እንቀይራለን። our community is አማራ የኔ ማህበረሰብ አማራ ነው አልኩኝ። we celebrate እኛ እናከብራለን the new year ይሄ እንደ ምሳሌ ነው እየሰጠኋችሁ ያለሁት ማለት ነው። እኛ እናከብራለን አዲሱን ዓመት we celebrate the new year called ምን ብለን ነው የምንጠራው? አዲሱን ዓመት እንቁጣጣሽ
it begins September 11 ይጀምራል September 10 በሚቀጥለው አመት next year ያበቃል this year it is 2018 2018 ነው በኢትዮጵያ ካላንደር ሶ በዚህ መሰረት እናንተም ታዘጋጃላችሁ ማለት ነው እሺ now lesson 6 ላይ ደግሞ ምን ይለናል activity 1 ላይ lesson 6 you are going to read another passage on holiday ይላል ስለ ሆሊዴይ ሌላ ፓራግራፍ ታነባላችሁ before you read ከማንበባችሁ በፊት ፓሴጁን answer the following question እነዚህን ጥያቄዎች መመለስ ይኖርባችኋል which holiday celebration do you like most አለ የትኛውን ሆሊዴይ በዓል ነው ማክበር በጣም የሚያስደስትክ በጣም የምትወደው የትኛው በዓል ነው ሶ ይሄ ለእናንተ ነው ጥያቄ ማለት ነው ሶ ለምሳሌ ምን ሊል ይችላል አንድ ተማሪ ኒው ይር አዲስ አመት ሊል ይችላል መስቀል ሊል ይችላል ወይ ደግሞ ጥምቀትም ሊል ይችላል ስለዚህ ይሄ እንደ ኢንዲቪጁዋል መልስ ነው ማለት ነው ሶ ለሁሉም ሰው የተለያየ መልስ ይኖረዋል what activity ማለት ድርጊት ነው of the new year celebration በአዲስ አመት በዓል ላይ የትኛው ድርጊት ነው are interesting to you ላንተ በጣም የሚመስጥ ደስ የሚል የትኛው ፓርት ነው ለምሳሌ getting together ሊል ትችላላችሁ አንድ ሰው ምን ሊል ይችላል getting together የማለት አንድ ላይ መሰባሰብ ይሄ ያስደስተኛል ሊል ይችላል new clothes ሌላኛው ደግሞ አዲስ ልብስ ስለሚገዛለት ይሄ ያስደስተኛል ሊል ይችላል እንዲሁም gift ስላለ እሱም ያስደስተኛል ሊል ይችላል or ደግሞ ኮማ ያረጋችሁ ማለት ነው ወይ ደግሞ ምን food ምግቡም ያስደስተኛል ሊል ይችላል ማለት ነው ሶ ይሄም የተለያየ የሆነ እንደ ሰው ፍላጎት ይወሰናል ማለት ነው ሶስተኛ how do you support your parents ወላጆችን እንዴት ታግዛለህ during holiday celebration በአመት በበዓሉ አከባበር ላይ እንዴት ነው የምታግዛቸው ይላል ሶ ቤተሰቦቻችሁን እንዴት ልታግዙ ይችላላችሁ ለምሳሌ አንዱ ምን ሊል ይችላል cleaning house ሊል ይችላል cleaning house ቤት አጸዳለሁ ሊል ይችላል or ደግሞ washing clothes ለምሳሌ washing clothes ምን በማጠብ ልብስ በማጠብ አግዛለሁ ይሄ መልስ ነው ማለት ነው ወይ ደግሞ ምን ልትሉ ይችላላችሁ fetching water ውሃ ቀዳለሁ fetching water ሶ ይሄም እንደ ሰውየው ይለያያል ማለት ነው ሶ ይሄንን በዚህ መሰረት በራሳችሁ ፍላጎት ትሞላላችሁ ትመልሳላችሁ ማለት ነው እሺ ሁለተኛው አክቲቪቲ ወይም መልመጃ ደግሞ now read the passage quickly ይላል ሶ እዚህ ጋር ፓሴጅ አለ ይሄን ፓሴጅ በጣም በፍጥነት አንብቡ ይላል ዘን ከዛ በፍጥነት ካነበባችሁ በኋላ what is it about a b or c ምንባቡ እዚህ ውስጥ a b c አለ ምንባቡ የትኛው ነው ለዚህ ምንባብ ርዕስ ሊሆን የሚችል ወይ ደግሞ ትክክለኛ ይሄንን ምንባብ የሚገልጽ ይሄን ምንባብ በደንብ ሊገልጽ የሚችል ከa ከb ከc ይላል እሺ አሁን ኪውክሊ ማንበብ ትችላላችሁ ሶ አሁን እያነበባችሁ ነው ብዬ ተስፋ አደርጋለሁ እያነበባችሁ በፍጥነት ነው ማንበብ ያለባችሁ ከፈጠንኩባችሁ ፓውዝ እያደረጋችሁ አንብቡ ማለት ነው እሺ አሁንም እያነበባችሁ ነው ብዬ አስባለሁ እዚህ ጋር እንደምታዩት ነው ሃፒ ኢትዮጵያ ኒው ይር ነው ሶ ፓሴጁ አልቃል ማለት ነው በዚህ መልኩ ስለዚህ እንግዲህ ይሄንን ካነበባችሁ በኋላ ኪውክሊ ነው ማንበብ ያለባችሁ ከዛ ኪውክሊ ካነበባችሁ በኋላ የትኛው ሊሆን ይችላል ይላል ኤ ላይ ኤክስፓንስ ኦፍ ኢትዮጵያ ኒው ይር አሁን አጠቃላይ ሐሳቡን ጠቅልሎ የያዘው ነው የምትመርጡት ማለት ነው ስለዚህ ኤክስፓንስ ኦፍ ፎር ኢትዮጵያ ኒው ይር ማለት በኢትዮጵያ በአዲስ አመት በዓል ጊዜ ኤክስፐንስ ማለት ወጪ ስለዛ ነው ወይ የሚያወራው ዋናው ሐሳብ ማለት ነው ቢ ላይ ደግሞ ኢትዮጵያ ኒው ይር ፌስቲቪቲስ የኢትዮጵያ አዲስ አመት በዓል የኢትዮጵያ የአዲስ አመት በዓል እንደማለት ነው ሲ ላይ ደግሞ ታይፕስ ኦፍ ፉድ የምግብ አይነት prepared for the new year celebration በአዲስ አመት ጊዜ የሚዘጋጅ የምግብ አይነት by the way ትክክለኛው መልስ ቢ ካላችሁ ትክክል ናችሁ ማለት ነው ሶ ፓሴጁ
ስለ ኤክስፐንስ ስለ ወጭም ያወራል ስለ ምግብም ያወራል ግን ዋናው ሐሳቡ ምንድነው ስለ ኢትዮጵያ አዲስ ዓመት በዓል ነው ሶ እዚህም ጋር ርዕሱ ራሱ ሉክ ሴሌብሬሽን ማለት ሴሌብሬሽን ሁለት አይነት ትርጉም አለው አንደኛው በዓል የሚል ትርጉም አለው ሁለተኛው ደግሞ ማክበር የሚል ትርጉም አለው እዚህ ጋር አሁን ኢትዮጵያ ኒው ይር ብሏል የኢትዮጵያ አዲስ ዓመት ምን በዓል ነው እንጂ የምትሉት አከባበር አትሉም ስለዚህ እዚህ ጋር አሁን እንዳገባቡ ነው የምትተረጉሙት የኢትዮጵያ የአዲስ ዓመት በዓል ነው የምንለው ማለት ነው ምክንያቱም አዲስ ዓመት ብለን ዝም ካል ምን ሊሆን ነው በዓል የሚለው ነገር መምጣት አለበት ወይ ደግሞ አረፍተ ነገር ውስጥ በዓል የሚል ነገር ካለና አንድ ላይ ደግሞ ሴሌብሬሽን የሚለው ከመጣ ለምሳሌ ሆሊዴይ ሴሌብሬሽን ቢል ሉክ ሆሊዴይ ሴሌብሬሽን ብሎ ከመጣ ሆሊዴይ በዓል ማለት ነው ይሄም ሴሌብሬሽን በዓል ሊሆን አይችልም አሁን ምንድነው አከባበር ነው የሚሆነው የበዓል አከባበር ነው የሚሆነው ስለዚህ አሁንም እዚህ ጋር ኢትዮጵያ ኒው ይር ካለ የኢትዮጵያ አዲስ ዓመት በዓል የሚል ትርጉም ስለሌለው አሁን ሴሌብሬሽን የሚለው በዓል የሚል ትርጉም ይኖረዋል ማለት ነው ስለዚህ አረፍተ ነገር ውስጥ በዓል የሚል ቃል ካለ ሴሌብሬሽን የሚለው ምን ይሆናል አከባበር ይሆናል አረፍተ ነገር ውስጥ ግን በዓል የሚል ትርጉም ከሌለና ሴሌብሬሽን የሚለው ካለ አሁን በዚህ ሰዓት ምን ይሆናል በዓል ይሆናል ማለት ነው ሶ እንዳገባቡ ተፈቱታላችሁ ሶ ሴሌብሬሽን ኦፍ ዘ ኢትዮጵያን ኒው ይር የኢትዮጵያ አዲስ ዓመት በዓል ማለት ነው ሶ መልሳችን ይሄ ነው ማለት ነው ቢ ይሆናል ኢትዮጵያ is a country አገርናት that maintain ጠብቃ የቆየች ምን it's tradition ባህሏን ጠብቃ የቆየች because ምክንያቱም it has never been colonized ማለት ቅኝ ግዛት ማለት በቅኝ ግዛት ተይዛ አታውቅም ሶ ባህሏን ጠብቃ የቆየች ሀገር ነች ማለት ነው therefore ስለዚህ most አብዛኛው ፖፑላር ታዋቂ ፌስቲቫል በዓል in ኢትዮጵያ በኢትዮጵያ ውስጥ ታዋቂ የሆኑ በዓላቶች have ምን አላቸው ceremonial connotation ባህላዊና ሃይማኖታዊ ይዘት አላቸው አብዛኞቹ ታዋቂ የኢትዮጵያ በዓሎች ማለት ነው ከሃይማኖት ጋርና ከባህል ጋር ግንኙነት አላቸው for example የኢትዮጵያ አዲስ ዓመት ኢትዮጵያ ኒው ይር which is celebrated ይከበራል መቼ ናሽናል ዋይድ ሀገር አቀፍ መንገድ ሁሉም ሰው በሀገር አቀፍ ዘንድ ይከበራል involves ያካትታል ደግሞ various festivities የተለያዩ ተግባራትን በውስጡ festivities ተግባር ነው various የተለያዩ ተግባራትን በውስጡ የያዘ ነው ማለት ነው ሲከበር የተለያዩ ነገሮች አሉበት በውስጡ the new year አዲሱ ዓመት በዓል festivities including ምን ያጠቃልላል ፋሚሊ ጋዘሪንግ ፋሚሊ ምን ይላል አንድ ላይ ይሰባሰባል ጋዘር ያደርጋል ይሰባሰባሉ ከዛ to enjoy traditional እንቁጣጣሽ ሚል ከዛ በኋላ ትራዲሽናል ባህላዊ የእንቁጣጣሽ ምግብ እየተመገቡ ይደሰታሉ ማለት ነው celebrate together አንድ ላይ ያከብራሉ እንዴት by giving gifts እየተሳሰጡ ስጦታ አንዱ ለአንዱ ስጦታ እየሰጡ ማለት ነው በተለይ ደግሞ ለህፃናቶች for the children ደግሞ ስጦታ በጣም ይሰጣቸዋል ስለዚህ የእንቁጣጣሽ ባህላዊ ምግብ እየተመገቡ ስጦታዎችን እየሰጡ በተለይ ደግሞ ለህፃናቶች በዓሉን ያከብሩታል ማለት ነው እሺ the preparation ይላል ዝግጅቱ ማለት ነው the preparation begin ይጀምራል long before the holiday በጣም ከሆሊዴው ቀድሞ ማለት ነው ከሆሊዴይ በጣም ቀርቦ በሩቅ ቀን ማለት ነው ዝግጅቱ ይጀምራል each household እያንዳንዱ ቤት has to save money ብር ይቆጥባል to buy ለመግዛት animal እንስሶችን ለምሳሌ ox በሬ ይገዛሉ በሬ ግን በግሩፕ ነው የሚገዙት in group ነው የሚገዙት sheep በግ ይገዛሉ goats ፍየል ይገዛሉ cock or hen ዶሮም ይገዛሉ ምን ለማድረግ to slaughter ለማረድ on the day በበዓሉ ቀን ለማረድ ማለት ነው parents ወላጆች ደግሞ are also expect ይጠበቅባቸዋል to buy clothes ልብስ እንዲገዙ ማለት ነው ልብስ እንዲገዙ ይጠበቅባቸዋል ማለት ነው
ኦኬ ሶሪ ስለዚህ ከወላጆች የሚጠበቅ ነገር አለ እሱ ምንድነው ልብስ እንዲገዙ ይጠበቅባቸዋል parents are also expected ወላጆች ይጠበቅባቸዋል to buy clothes ልብስ እንዲገዙ for all family member ማለት ነው ለሁሉም ቤተሰብ አባላት ልብስ እንዲገዙ ይጠበቅባቸዋል if possible ከተቻለ ደግሞ ማለት ነው to renew ማደስ ይኖርባቸዋል furnish ቤታቸውን ዕቃ በቃ ማድረግ አለባቸው their home የነሱም ቤት ሉክ ከታች እቺ ዜር የምትለው ምንድነው የምታመለክተው በኋላ ትጠየቃላችሁ ማለት ነው ከታች ይጠይቀናል አሁን ምን ይለናል if possible ከተቻለ to renew ቤታቸውን ማደስ አለባቸው ማደስ furnish ማድረግ አለባቸው ዕቃ ማስገባት their home የነሱም ቤት የነሱ የሚለው ማን ነው their የሚለው parent so their የሚለው parent ቤተሰቦችን ነው ማለት እዚህ ጋር ያለው ስለ ፓሬንቶች እያወራ ስለሆነ የነሱን ቤት የሚለው ፓሬንትን ነው ቤተሰቦችን ነው ስለዚህ ኒው ቴብል አዲስ ጠረጴዛ ቼር ወንበር ጉድስ ዕቃዎችን ማስቀመጥ ይኖርባቸዋል ማለት ነው ከቻሉ ሞሮቨር በተጨማሪም ማዘሮች ደግሞ እናቶች ኒድ ማኒ ብር ያስፈልጋቸዋል ለምን to buy different ingredients የተለያዩ ግብአቶችን ለመግዛት እንደገና ደግሞ ኪችን ዩቴንሳይል የኩሽና ቁሳቁሶችን ለመግዛት ምን ያስፈልጋል መኒ ይሄን ካገኙ ደግሞ ወላጆች ማዘሮች ምን ያደርጋሉ ፕሪፔር ያዘጋጃሉ ታይፒካል ኢትዮጵያን ዲሽ የኢትዮጵያን ባህላዊ ምግቦች ማለት ነው ለምሳሌ ምን ያዘጋጃሉ ዶሮ ወጥ ያዘጋጃሉ ዱለት ያዘጋጃሉ ቀይ ወጥ ያዘጋጃሉ ክትፎ ገንፎ for the holiday ለበዓሉ ማለት ነው ሶ ለበዓሉ ይሄን ለማዘጋጀት ብር ያስፈልጋቸዋል ዘይ እነሱ የሚለው ማንን ነው ማዘሮችን ማለት ማዘር ዘይ እነሱ also prepare ያዘጋጃሉ ስለዚህ ይሄን መለሰናል ማለት ነው ከታች ስለሚጠይቀን ማዘሮችን ነው ዘይ እነሱ ያዘጋጃሉ ሎካል ድሪንክ የሀገር ውስጥ ወይም ሀገረኛ መጠጦችን ለምሳሌ ጠጅ ኢትዮጵያ ውስጥ ነው ጠጅ ያለው ጠላ ይሄ ሀገር ውስጥ ያለ መጠጥ ነው ማለት ነው እነዚህ አይነት ነገሮችንም ያዘጋጃሉ ማዘሮች ማለት ነው እዚህ ጋር እንደምታዩት ነው እዚህ ጋር የምትታረደው ፍየል ተገዝታለች ዶሮ እዚህ ጋር እየታረደ ነው እዚህም ጋር ያው ዶሮውን ታርዷል ኦሬዲ እዚህ ጋር ደግሞ እየሰራችሁ ነው ይሄ በአመት በዓል ጊዜ የሚደረጉ ነገሮች ናቸው celebration አከባበሩ ማለት ነው start on the eve of እንቁጣጣሽ የበዓሉ አከባበር የሚጀምረው ኤቭ ማለት ዋዜማ ነው በእንቁጣጣሽ ዋዜማ ነው celebration የሚጀምረው on this day አሁን እዚህ ጋር on this day በዚህ ቀን ይላል እቺንም በኋላ ተጠይቃላችሁ ስለዚህ በዚህ ቀን የሚለው ምን ነው ኢትዮጵያን ኒው ይር ነው ማለት ነው ኢትዮጵያን ኒው ይር ብላችሁ ትመልሳላችሁ ኢትዮጵያን ኒው ይር celebration ይሄንን ነው የሚያሳየን ኢትዮጵያን አዲሱን አመት በዓል ነው ማለት ነው on this day የሚለው በዚህ ቀን ማለት ነው ሶሪ on this day የሚለው ኢትዮጵያን ኒው ይርን ሳይሆን ዋዜማውን ነው የሚያሳየው ኤቭ ኦፍ እንቁጣጣሽ ነው on this day በዚህ ቀን የሚለው የትኛውን ቀን አሁን ኤቭ ዋዜማውን ነው እዚህ ጋር ሉክ celebration starts አሁን ማክበሩ የሚጀምረው ከእንቁጣጣሽ ዋዜማ ጀምሮ ነው በዚህ ቀን ካለ ማን ነው ማለት ነው የእንቁጣጣሽ ዋዜማ ነው ማለት ኤቭ ኦፍ እንቁጣጣሽ ይሆናል most orthodox christians አብዛኞቹ የኦርቶዶክስ ክርስቲያኖች ላይት ያበራሉ ውድን ቶርች የእንጨት ባትሪ ማለት ነው ያ ማለት ችቦ ማለት ነው ኢናማሪክ በዚህ ቀን ነው እንግዲህ የሚያበሩት በዋዜማው ቀን ነው ችቦ የሚበራው ማለት ነው ሶ on this day የሚለው ኤቭ ኦፍ እንቁጣጣሽ የሚለውን ይነግረናል that symbolize ይሄ ደግሞ ያመለክታል the coming of መምጣቱን new season አዲስ ወቅት of sunshine ፀሐይ የሚወጣበት አዲስ ወቅት መምጣቱን ያሳያል the end
እንዲሁም ማብቃቱን ያሳያል። ምን ሬኒ የዝናቡ ወቅት አልቆ የፀሐይ ወቅት መምጣቱን ያሳየናል ማለት ነው። they also አያል attend እነሱ አሁንም ይሳተፋሉ church service የቤተክርስቲያን አገልግሎት ላይም ይሳተፋሉ ማለት ነው። እነሱ የሚለው ማን ነው? ኦርቶዶክስ ክርስቲያኖችን ማለት ነው። and offer prayers ushering in the new year አዲሱን ዓመት ለመቀበል ምን ያደርጋሉ? pray ይጸልያሉ ማለት ነው። ማናቸው እነሱ? ኦርቶዶክስ ክርስቲያን as in the several holiday ይላል celebration around the world በተለያዩ የዓለም ዙሪያ several ብዙ ሆሊዴይ በዓሎች እንደሚከበሩት ማለት ነው። ፉድ ምግብ has significant place ትልቅ ቦታ አለው in the celebration of እንቁጣጣሽ በሚከበርበት ሰዓት ምግብ ትልቅ ቦታ አለው እንደ ማንኛውም በዓለም ዙሪያ እንደሚከበረው በዓል ማለት ነው። በዓል ሲከበር ምግብ በቃ ትልቅ ቦታ ነው ያለው። እንቁጣጣሽም ላይ ምግብ ትልቅ ቦታ አለው ማለት ነው። therefore ይላል ስለዚህ the following morning ምግብ ትልቅ ቦታ ስላለው ማለት ነው። following morning ማለት በማግስቱ ጧት ፋዘሮች ምን ያደርጋሉ? ስላውተር ያርዳሉ፣ አኒማሎችን ያርዳሉ። they have bought የገዙትን for the holiday ለበዓሉ ብለው የገዙትን ያርዳሉ ማለት ነው። ማዘሮችስ ምን ያደርጋሉ? with the help of other family ከሌሎች ፋሚሊዎች እየተረዱ ሌሎች በቤት ውስጥ ያሉ ሰዎች ያግዟቸዋል ማዘሮቻቸው። በእነሱ እየታገዙ prepare ያዘጋጃሉ፣ serve ያቀርባሉ፣ ምግብና drink መጠጥና ምግቦችን ያቀርባሉ ማለት ነው። ማዘሮች ሌላም የቤተሰብ አባል ያግዛቸዋል ማለት ነው። እያገዛቸው ምግቦችን ይሰራሉ፣ ያቀርባሉ ማለት ነው። singing መዝፈን dancing መደነስ is also common የተለመደ ነው to celebrate the new year አዲሱን ዓመት ሲከበር ማለት ነው። especially በተለይ ደግሞ ማለት ነው among young girls ወጣት ልጃገረዶች ጋር ደግሞ ይሄ በጣም የተለመደ ነው ማለት ነው። young girls እነዚህ ወጣት ልጃገረዶች sing ይዘፍናሉ። ምን እያሉ? አበባየሁሽ ለምለም እያሉ ይዘፍናሉ ማለት ነው። ከዛስ receive gift ይቀበላሉ ማለት ነው። ስጦታ from every household ከያንዳንዱ ቤት ይቀበላሉ ማለት ነው ስጦታዎቻቸውን። young boys አለ እነሱ ደግሞ ወንዶቹ ማለት ነው also give ይቀበላሉ a bunch እቅፍ ማለት ነው freshly አዲስ የሆነ picked የተቀጠፈ yellow flower ቢጫ አበባ ምን ይባላል እሱ? አደይ አበባ። ስለዚህ አደይ አበባ ማለት ነው እቅፍ የሆነ አደይ አበባ አዲስ የሆነ አንድ እቅፍ ወይም ሁለት እቅፍም ሊሆን ይችላል ይሰጣሉማ ወንዶቹ። or ወይ ደግሞ painting ስዕል of flower የአበባ ስዕልም ይቀበላሉ ወንዶቹ። that symbolize ይሄ ደግሞ ምንን ያሳየናል? the arrival of spring የጸደይ ወቅት መድረሱን። ይሄ የሚሰጡት ስጦታ ማለት ነው። አበባ ይሰጣሉ። አበባ የሚሰጡት ደግሞ ይሄ ስፕሪንግ መድረሱን ያ ማለት ወጣ ማለት ነው። ክረምቱ ወጣ በጋው ፀሐዩ ይመለሳል። እሱን ነገር ለማሳየት ነው። ክረምቱ ማለፉንና በጋ መምጣቱን ያሳየናል ማለት ነው። የአበባ ስጦታው ለወንዶች የሚሰጠው የአበባ ስጦታ ማለት ነው። nowadays ግን በአሁኑ ጊዜ this traditional gift አሁን እዚህ ጋር ከታች እንጠየቃለን። ይህ ባህላዊ ስጦታው ምንድነው? እዚህ ጋር ፔይንቲንግ ፍላወር ማለት ነው። ባህላዊ ስጦታው ይሄ ፔይንቲንግ ፍላወር ነው ወይ ደግሞ እዚህ ጋር ያለው ነው bunch of freshly picked yellow flower አደይ አበባ። ስለዚህ ይህ ባህላዊ ስጦታ የሚለው አሁን ያሰመርኩበትን ነው ማለት ነው ሪፈር የሚያደርገው። መልሳችን ይሄ ይሆናል ማለት ነው። ይሄና ፔይንቲንግ ፍላወር የሚለው ይሆናል ማለት ነው። this traditional የሚለው የሚያመለክተው ከላይ የከበብኩበትን ነው ማለት ነው። are gradually ቀስ በቀስ ይላል being replaced እየተተካ ነው by greeting card በሰላምታ ካርዶች እየተተካ ነው። ይሄ ባህላዊ ስጦታው እንግዲህ አደይ አበባ ነበረ እና ደግሞ የአበባ ስዕል ነበረ።
ግን አሁን ላይ ያ እየቀረ ነው ይለናል። እሺ ሌላው እዚህ ጋር ያው እያከበሩ ነው። the Ethiopian New Year celebration የኢትዮጵያ አዲስ ዓመት በዓል may last for a week ለአንድ ሳምንት ሊቆይ ይችላል። revolve around አብዛኛውን ጊዜ ደግሞ ትኩረት የሚሰጠው ምን ላይ ነው? ፋሚሊ ጋዘሪንግ የቤተሰብ መሰባሰብ ላይ ነው። ቤተሰብ ይሰባሰባል ማለት ነው። it is a time ጊዜ ነው የምን ጊዜ? fun የመዝናኛ ጊዜ ነው። joy የደስታ ጊዜ ነው። for people ለሰዎቹ ማለት ነው። ማነው እሱ? ኢትዮጵያን ኒው ይር ሴሌብሬሽን የደስታ ጊዜ ነው፣ የመዝናኛ ጊዜ ነው። እሺ አክቲቪቲ 3 እሺ አሁን እዚህ ጋር የሚጠየቁትን ጥያቄዎች እንመልሳለን። based on the information in the passage ይላል። በፓሴጁ ኢንፎርሜሽን መሰረት choose the correct answer ትክክለኛውን መልስ ምረጡ። እሺ አንደኛው ጥያቄ ላይ ምን ይለናል? all Ethiopian ይላል ሁሉም ኢትዮጵያኖች celebrate the new year አዲሱን ዓመት ያከብራሉ by lighting ችቦ በማብራት ሁሉም የሚለው አሁን ያፈርሰዋል ማለት ነው። ኦርቶዶክሶች ናቸው ይሄን የሚያደርጉት። all Christian ሁሉም ክርስቲያንም አይደለም ኤክስ ነው። ኦርቶዶክስ ክርስቲያን ነው። celebrate the new year by lighting ችቦ ኢትዮጵያን ሙስሊም ይሄ ደግሞ ኢትዮጵያ ሙስሊሞች በፍጹም አያከብሩትም። ሶ ይሄም ኤክስ ነው። ኦርቶዶክስ ክርስቲያን ይሄ ትክክለኛው ይሄ ነው። ኦርቶዶክስ ክርስቲያኖች ናቸው ችቦ በማብራት የሚያከብሩት ማለት ነው። ሁለተኛው ላይ which statement is true according to the passage እውነት የሆነው በፓሴጁ መሰረት the poor cannot celebrate the new year ይሄ ኤክስ ነው። ድሆች አዲስ ዓመት አያከብሩም። no new year አዲስ በዓል የለም is celebrated የሚከበር without sacrificing animal sacrifice ሳይደረግ ይሄ ራይት ነው ማለት ነው። አዲስ ዓመት ስናከብር animal sacrifice ግድ ነው ማለት ነው። the new year celebration is one day event አዲስ ዓመት በዓል የአንድ ቀን ክስተት ነው ይላል። አንድ ቀን ብቻ አይደለም የሚከበረው በጣም ብዙ ከዋዜማው ጀምሮ ይከበራል። ሶ አሁን የተሻለ የሚሆነው ይሄ ነው ማለት ነው። አዲስ ዓመት animal sacrifice ሳይደረግ አይከበርም ይላል። የሚያከብር ሊኖር ይችላል ግን ከሌሎቹ የተሻለው ይሄ ነው ማለት ነው። አብዛኛው በጣም 98% ማለት ይቻላል ሳክሪፋይ ያደርጋል። ማያረግ ይኖራል። ሶ ይሄ ሙሉ በሙሉ ትክክል ነው ማለት አልችልም ግን ከሌላው የተሻለው ይሄ ነው ማለት ነው። ፕላስ ደግሞ እንደ ፓሴጁ ነው እዚህ ጋር የምናየው based on the passage ስለተባለ ፓሴጁ ላይ ደግሞ የሚለን ምንድነው? በፓሴጁ መሰረት ስለሆነ ፓሴጁ ደግሞ ሁሉም ሰው ከሩቅ ቀን ጀምሮ ይላል አኒማል ሊጎችን ይገዛል ተዘጋጅቶ ነው የሚጠብቀው። ግን ወደ እውነታው ስንቀይረው እንደዛ ላይሆን ይችላል። ግን based on the passage ስለተባለ our answer is B። activity 4 ላይ read the passage ከዛ አሁን ደግሞ true false ነው የምትሉት true or false ነው የምትሉት። እሺ children enjoy and have fun during the new year celebration ህፃናቶች enjoy ይደሰታሉ ይዝናናሉ መቼ? በአዲስ ዓመት በዓል። ምክንያቱም every child እያንዳንዱ ህፃን blessed every year ምክንያቱም blessed ተባርኳል። ይሄ ከፈጣሪ ጋር የሚገናኝ ነገር ነው። ተባርኳል ወይ ተመርቋል። ሁሉም ህፃን አያከብርም። የሚያከብሩት ኦርቶዶክስ ክርስቲያኖች በአጠቃላይ ኦርቶዶክስ እዛ ጋር ፎከስ ያደርጋል። ስለዚህ ፕሮቴስታንቶችም ያከብራሉ ግን ሁሉም ህፃን አያከብርም እና ሶ ይሄኛው ፎልስ ይሆናል ማለት ነው። very special dish ማለት ምግብ ነው። ስፔሻል የተለየ ምግብ ማለት ነው። ልዩ ምግብ are served for the new year ይሄ ትሩ ነው። ይዘጋጃል served ይዘጋጃል ለአዲሱ ዓመት የተለየ ምግብ ይዘጋጃል ትክክል ነው ማለት ነው። እሺ ሶስተኛው ላይ the new year celebration is expensive አዲሱ ዓመት expensive ብዙ ዋጋ ያስወጣል ውድ ነው and it is a problem for the family እና ለፋሚሊ ደግሞ ችግር ያመጣል ኤክስፔንሲቭ ከሆነ በጣም ብዙ ወጪ የምናወጣ ከሆነ ፋሚሊው ላይ ያው ፕሮብለም ሊፈጥር ይችላል ማለት ነው። ስለዚህ ይሄኛው ትሩ ይሆናል ማለት ነው። ኤክስፔንሲቭ ማለት ብዙ ወጪ የምናወጣ ከሆነ ፋሚሊያችን ላይ ፕሮብለም ሊፈጥርብን ይችላል።
እሺ አራተኛው beautifying a home ቤታችንን ማሳመር with new furniture በአዲስ ዕቃ every year በየአመቱ is must ግዴታ ነው አለ for every family ለእያንዳንዱ ፋሚሊ ይሄ ግዴታ አይደለም ምንባቡ የሚለው ምንድነው if possible ነው የሚለው ምንባቡ if possible ከተቻለ ነው የሚለው ስለዚህ ይሄ false ይሆናል ማለት ነው all Ethiopian ሁሉም ኢትዮጵያኖች light ችቦ ያበራሉ on the evening ማታ eve of the new year በአዲስ አመት ዋዜማ ላይ ሁሉም አያከብሩም ይሄም false ነው ሁሉም ችቦ አያበራም በምንባቡ መሰረት ችቦ የሚያበሩት ማናቸው ኦርቶዶክስ ክርስቲያን ናቸው ስትመልሱ በምንባቡ መሰረት ነው ማለት ወደ እውነታው ሳይሆን ምንባቡ ላይ የተቀመጠችዋን ብቻ ነው ስለዚህ ይሄ lesson 7ን ደግሞ ኦሬዲ መልሼላችኋለሁ ዜር የሚለው ምን እንደሆነ የሚያሳየው ፓሬንትን ያሳያል ፓሬንትን ዜር የሚለው ፓሬንትስ የሚለውን ይገልጽልናል ዘይ የሚለው ደግሞ ማዘርን እዚህ ጋር ማዘርን ነው የሚያሳየው on this day የሚለው ደግሞ flowers and painting ይሄኛው flower and painting ይሄንን ያሳየናል ማለት ነው this traditional gift ሶስተኛው ላይ on this day የሚለው ይሄ on this day የሚለው ምን እንደሆነ የሚያሳየን eve of the new year ነው eve of new year የአዲስ አመት ዋዜማን አራተኛው ደግሞ flower and painting ነው ያሳየናል አራተኛው flower and painting ማለት ያበባ ስዕል ማለት ነው እሱን ነው ሪፈር የሚያደርገው ወይ ደግሞ የሚያመለክተው activity 2 ላይ answer the following question using the information from the passage አሁንም የሚከተሉትን ጥያቄ መልሱ ነው በምንባቡ መሰረት ከዛ ኮምፔር አነጻጽሩ መልሳችሁን with friend ከጓደኞቻችሁ ጋር ይለናል እሺ what can you say about the new year expense አዲስ አመት ወጪ ስለ አዲስ አመት ወጪ ምን ማለት ትችላላችሁ ይላል ይሄ አንድ መልስ ብቻ አይኖርም ለምሳሌ አንድ ሰው ምን ሊል ይችላል it is most spending time ይሄ ለምሳሌ እንደ መልስ መሆን ይችላል ማለት ነው it is the most spending time ብላችሁ ልትመልሱ ትችላላችሁ ሌላ መመለስ ይቻላል ሁለተኛው ላይ what makes the new year celebration fun and joyful ምንድነው አዲሱን አመት በዓል ፈን ያደረገው መዝናኛና መደሰቻ እንዲሆን ያደረገው ምንድነው ይለናል ምክንያቱም አሁን ለምሳሌ ምን ሊል ይችላል አንድ ሰው time to dinner on delicious food እንደ አንድ ምክንያት ለምሳሌ ምክንያቱም ጣፋጭ ሆነ ምግብ ስለምንበላ ሊል ይችላል ጊፍት ሊል ይችላል ምክንያቱም ስጦታ ስላለው ሊል ይችላል ሌሎችንም መልስ ልትመልሱ ትችላላችሁ time to dinner on delicious food ወይም gift ይሄ አንድ መልስ መሆን ይችላል ማለት ነው ሶስተኛው ላይ why ለምን do you think ለምን ብላችሁ ታስባላችሁ ኢትዮጵያ it is own new year የራሷ የሆነ አዲስ አመት አላት ኢትዮጵያ በመስከረም ብቻ የምታከብር ኢትዮጵያ ብቻ ናት እንቁጣጣሽ ብላ የምታከብር ማለት ነው ለምንድነው ይለናል ያ የሆነበት ምክንያት ያው ምንባቡ ላይ አይተናል because Ethiopia has never been colonized ለምንድነው because ትላላችሁ ኢትዮጵያ has never colonized በቅኝ ግዛት ተገዝታ ስለማታቅ ነው ስለዚህ በቅኝ ግዛት ተገዝታ ስለማታቅ በቃ የራሷን ባህልና የራሷን መገለጫ አቆይታ ስለቆየች ነው ማለት ነው መልመጃ 3 ላይ based on the information in the passage አሁንም በፓሴጁ ላይ ተጠቅማችሁ ኢንፎርሜሽን መረጃ ከዛ ወስዳችሁ write down your opinion የራሳችሁን አስተያየት ጻፉ ይለናል about following question ከዚህ በታች ስላሉ ጥያቄዎች
ዲስከስ አንሰር ኢን ግሩፕ ኦፍ 3 ሶ በሶስት እየሆናችሁ በግሩፕ ማለት ነው ዲስከስ አድርጉ መልሱን ዲስከስ አድርጉ ይላል። ሶ አንደኛው ላይ should we celebrate holiday ማክበር አለብን እንዴ እያለ ነው። why ለምን why not አይደለም ካልን ደግሞ ለምን ሁለቱም ምክንያት አዎ ካላችሁ ለምን አይደለምም ካላችሁ ለምን። እሺ ስለዚህ አሁን አንዱ ሌላ ምን ብለን ልንመልስ እንችላለን? yes it's identity indicator ምን ብል identity indicator ምክንያቱም ማንነታችንን የሚጠቁም ነው። yes ካልኩ yes ብላችሁ ከዛ ምክንያት ማስቀመጥ አለብን። yes አልኩ ከዛስ it identity indicator ማንነታችንን መገለጫ ነው። ፕላስ ደግሞ culture ባህላችንም ነው። cultural ባህላችንም ነው። እንዲሁም ደግሞ ኮማርጌ means of togetherness together እንዲሁም ደግሞ አንድ ላይ የመሆንም ጉዳይ ነው። ሶ በዚህ ምክንያት ማክበር ይገባናል ብላችሁ መመለስ ትችላላችሁ ማለት ነው። ሁለተኛው ላይ what are advantage disadvantage of the celebration በዓሉን ማክበር ያለው አድቫንቴጅ እና ዲስአድቫንቴጅ። እሺ ለምሳሌ አድቫንቴጁን ልንጥቀስ። ለምሳሌ አድቫንቴጅ ምን አይነት አድቫንቴጅ ሊኖረው ይችላል? አንደኛ ዩኒክነስ ልዩ ያደርገናል ዩኒክነስ ማለት ነው። ሁለተኛ ደግሞ አይደንቲቲ ማንነታችንን መናገር እንችላለን ማለት ነው። ዲስአድቫንቴጅስ ምን ሊሆን ይችላል? ዲስአድቫንቴጅ ለምሳሌ ኤክስፐንስ ወጪው ደግሞ በጣም ከባድ ነው ማለት ነው። ይሄ ደግሞ ፕሮብለም ሊያመጣብን ይችላል ማለት ነው። ሶ በዚህ መንገድ እናንተም ሌላ ዲስአድቫንቴጅ በጣም ብዙ አለ፣ አድቫንቴጅም እንደዛው። ሶ በዚህ መንገድ መመለስ ትችላላችሁ ማለት ነው። how should we celebrate holiday እንዴት እናክብር ነው። ሶ ሆሊዴይን ስታከብሩ ምንድነው መሆን ያለባችሁ? አንደኛ በጋራ ማክበር ይኖርብናል። ዋናው ዓላማው በጋራ መሆን ስለሆነ። ሁለተኛ ደግሞ በጣም ኦቨር የሆነ ኤክሰስ የሆነ ወጪ ማውጣት የለብንም ማለት ነው። መልመጃ 4 ላይ ኒው ይር ሶንግ የአዲስ ዓመት መዝሙር ወይም ዘፈን ልንለው እንችላለን። መዝሙር እንበለውሽ a new year song have you ever sung a new year song sang ማለት ዘፍነሃል ወይ ነው። any new year የአዲስ ዓመት ዘፈን ዘፍነሃል ወይ in your language በራስህ ቋንቋ ይለናል። ሶ ዘፍናችሁ ከሆነ yes ትላላችሁ ማለት ነው። yes I have sung የዘፈነ ሰው yes I have sung a new year song in my language በቋንቋዬ የአዲስ ዓመት ዘፈን ዘፍኛለሁ ማለት ነው። ሶ ሌላው ደግሞ ያልዘፈነ ሰው ካለ ደግሞ no I haven't sung ትላላችሁ ማለት ነው። no ትላላችሁ። ቢ ላይ how often do you listen to how often ማለት ምን ያክል ጊዜ listen አዳምጣሃል ወይ ደግሞ sing ምን ያክል ጊዜ ዘፍነሃል። እንግሊሽ ሶንግ በእንግሊዘኛ ማለት የእንግሊዘኛ ምን ያክል ጊዜ ዘፍነሃል። ሶ ምን ልንል እንችላለን? መልሳችን I sometimes በእንግሊዘኛ ስላለ I sometimes listen አንዳንድ ጊዜ አዳምጣለሁ ማለት ነው። to and sing English song አንዳንድ ጊዜ አዳምጣለሁ አንዳንድ ጊዜ አዳምጣለሁ እንዲሁም ደግሞ እዘፍናለሁ። ምን እንግሊሽ ሶንግ የእንግሊዘኛ ሙዚቃዎች ግን ምንድነው አንዳንድ ጊዜ አልፎ ነው ማለት ነው። ሶ በዚህ መንገድ ትመልሳላችሁ ማለት ነው። እሺ ናው ይላል sing the following song ይሄንን እዚህ ጋር sing አለ፣ እዚህ ጋር ዘፈን አለ ወይ መዝሙር አለ። እዚህ ጋር ይሄንን ትዘፍናላችሁ in row your teacher will help you ያው መምህራኖቻችሁ ያግዟችሁ ይለናል። እሺ እስኪ ይሄንን እናንብበው። the bell rang ይላል ደውል ተደወለ። people sang ሰው
ዘፈነ ዘመረ it is new year ይህ አዲስ ዓመት ነው sing a song ዘፈን ዝፈኑ long and strong ጠንካራ ሁኑ it is new year ይህ አዲስ ዓመት ነው sing along አንድ ላይ ዘምሩ we belong because ምክንያቱም we belong together እኛ አንድ ነን እኛ it is new year ይህ አዲስ ዓመት ነው ሶ እዚህ ጋር እንግዲህ የሚያሳየው ምንድነው አንድ ላይ መሆን እንዳለብን ነው ዋናው መልእክቱ አንድ ላይ መሆን እንዳለብን ነው do you like the song ይላል ወደዳችሁት ወይ yes እንላለን የአዲስ ዓመት ስለሆነ yes I like the song ነው የምንለው I like the song yes I like a song because it is happy ምን ስለሆነ ነው ደስ የሚል ሶንግ ስለሆነ yes I like a song because it is happy what is its message መልእክቱ ምንድነው the song tells us ምን ይነግረናል ሶንጉ to celebrate እንድናከብር to celebrate the new year አዲሱን ዓመት እንድናከብር together አንድ ላይ ማለት ነው together so አንድ ላይ እንድናከብር ይነግረናል ማለት ነው ዋና መልእክቱ ይሄ ነው አንድ ላይ እንድናከብር እየነገረን ነው ሌላው ቮካብላሪ ነው ቮካብላሪ ደግሞ አሁን የቃላቶችን ትርጉም ማለት ነው እሺ እዚህ ጋር አክቲቪቲ 1 ላይ word meaning in context ማለት የወርድ ሚኒንግ የቃላት ትርጉም በአገባባቸው አረፍተ ነገር ውስጥ ባላቸው አገባብ ማለት ነው አክቲቪቲ 1 ላይ the word in the column A are taken from the first passage column A ላይ ያሉት በዚህ ጋር ያሉት ማለት ነው ከፓሴጅ የተወሰዱ ናቸው match them with their contextual meaning አገባባዊ ፍቻቸውን ደግሞ አዛምዱ ከምን ከኮለመን B ማለት ነው ናሽናል ዋይድ ማለት ሀገር አቀፍ ማለት ነው ያ ማለት in D ይሆናል ማለት ነው in every part of the country በሁሉም የሀገሪቱ ክፍል እንደማለት ነው represent መወከል ነው symbolize ይሆናል symbolism ይወክላል እንደማለት ነው deserve ማለት ይገባዋል እንደማለት ነው የሆነ ሰው የሆነ ነገር ይሰራል ለዛ ስራው የሆነ ጥሩ ነገር ያገኛል ይገባዋል እንደማለት ነው ስለዚህ B ይሆናል ማለት ነው to have done something የሆነ ነገር እንሰራለን good ጥሩ ነገር ከዛ to earn እናገኛለን something የሆነ ነገር እናገኛለን ማለት ነው ለዛ እንደ ምላሽም ይሆን ነገር ለሰራነው ጥሩ ስራ ማለት ነው የምናገኘው ደመወዝ ነገር እንደማለት ነው plenty ማለት ብዙ ስለዚህ A ይሆናል a lot ማለት ነው element ደግሞ feature ማለት ነው ዘን እዚህ ጋር ደግሞ use the word in the column A ያለውን እዚህ ጋር column A ላይ ያለውን ተጠቀሙ ይያለን ነው column A ላይ ያለውን ተጠቀሙ above to complete the sentence below እዚህ ጋር ዳሽ ሞላለ እሱን ኮምፕሊት ለማድረግ ለማሟላት ከላይ ያለውን ተጠቀሙ ብሎናል ስለዚህ ናሽናል ሄሮይ ማለት ጀግና ነው ያገር ጀግና ላይክ ኃይሌ ኤንድ ደራርቱ ብላንክ ኢትዮጵያን whatever they go በሄዱበት ሁላ ኢትዮጵያን ምን ያደርጋሉ ይወክላሉ ስለዚህ ጋር ምን ያደርጋሉ represent there are blank flower in our school garden በእኛ በትምህርት ቤታችን ውስጥ ፍላወር ብዙ ፍላወር አለ እንላለን ስለዚህ ጋር ምን ይሆናል plenty this language is spoken ይህ ቋንቋ ይነገራል የት ናሽናል ዋይድ በሀገሪቱ በሙሉ ይነገራል እንደማለት ነው ናሽናል ዋይድ እቺኛውን ተወስዳላችሁ ሶ ናሽናል ዋይድ እንላለን ማለት ነው almost ይላል everyone in this country speak it ምክንያቱም ሁሉም ሰው በሀገሪቱ ውስጥ ያለው ስፒክ መናገር ይችላል አራተኛ ላይ there are a number of blank in culture of the society በሶሳይቲ ውስጥ culture number of element እንላለን እዚህ ጋር element in culture of the society አምስተኛው ላይ you have worked really ይላል
You have worked really hard this term, so you blank to stand first in the class. You have worked really hard. ጠንክረህ ሰርተሃል ነው። So you deserve ይገባሃል ማለት ነው። አንደኛ መውጣት ይገባሃል ማለት ነው። እሺ አሁንም አዛምድ ነው። አሁንም ማዛመድ ነው ትርጉሙን ማለት ነው። ናሽናል ዋይድ across the country ይሆናል ኢ በሀገሪቱ በሙሉ ማለት ነው። ስላውተር ማረድ ነው ያ ማለት ኪል ይሆናል ሲ ኢንግሪዲየንት ማለት አቅራቦት ማለት ነው። ለምግብ መስሪያነት የሚያስፈልጉ ኢንግሪዲየንት ይባላሉ። ስለዚህ ምን ይሆናል ኤፍ one of the food item የአይተም አይነት ነው። you used to make a particular dish you use የምትጠቀሙት to make ለመስራት particular dish የሆነ ምግብ ለመስራት የሚያስፈልግ ነገር ኢንግሪዲየንት ይባላል። አሸር ማለት መምራት ማለት ነው። ቢ ሊድ አሸር ማለት መምራት። ሃውስሆልድስ ማለት የቤት ልጆች ቤት ውስጥ ያሉ ቤተኛ እንደማለት ነው። ስለዚህ ምን ይሆናል ፋሚሊ ዲ ይሆናል ማለት ነው። በንች እቅፍ ማለት እቅፍ አበባ ይባላል። በንች ኦፍ ፍላወር ያ ማለት ፖኬት ኤ ይሆናል ማለት ነው። Activity 4 ላይ use the right word under column A above to complete the sentence below. አሁንም ኮሎመን ኤ ላይ ያሉትን ወርዶች ተጠቅማችሁ ይሄን ዳሽ ሙላ ኮምፕሊት አድርጉ አሟሉ ይለናል። አቤል ጋቭ ብላንክ ፍላወር ምን ይሆናል በንች እቅፍ አበባ ማለት ነው። ቱ ሂስ ቲቸር ለመምህሩ ኦን ፓሬንት ዴይ በወላጆች በዓል ጊዜ አቤል ለመምህሩ እቅፍ አበባ ሰጠ። some culture holiday are celebrated ናሽናል ዋይድ እዚህ ጋር ምን ታደርጋላችሁ ናሽናል ዋይድ አንዳንድ ካልቸራል ሆሊዴይ ማለት ነው በአገር አቀፍ ደረጃ ይከበራሉ። while some are አንዳንዶቹ ደግሞ ይከበራሉ ፓርቲኩላር ኮሚኒቲ በተወሰነ ኮሚኒቲ ላይ ብቻ ይከበራሉ ማለት ነው። አንዱ ሀገር አቀፍ አንዱ ደግሞ በሆነ አካባቢ ብቻ ይከበራል። my father often ይሄ ምን ስላውተር ያርዳል ማለት ነው። sheep በጎችን for holiday በበዓል ጊዜ you can search for the blank of new dish from the YouTube ከዩቲዩብ ላይ አዳዲስ ምግቦችን መስራት ከፈለክ ምን you can search for the ምን ingredient so እዚህ ጋር ምን ይሆናል ingredient ስለዚህ ኢንግሪዲየንቶችን ከዩቲዩብ ላይ ሰርች ማድረግ ትችላለህ ኒው ዲሽ አዲስ ምግብ መስራት ከፈለክ ማለት ነው።
አክቲቪቲ 3 the word under column A በኮሎመን A ስር ያሉት are taken from the passage 2 ከሁለተኛው ፓሴጅ ላይ የተወሰደ ነው። match them አዛምዱ with contextual meaning ከሚኒንጋቸው ጋር ማለት ነው። given under ከኮለመን B ጋር አዛምዱ ይለናል። አንደኛው ናሽናል ዋይድ ማለት across the country ማለት ነው። ኢ ይሆናል across the country እንደማለት ነው። slaughter ማለት ማረድ ሲ kill ይሆናል። ingredient አቅራቦት ለምግብ መስሪያ የሚያስፈልጉ ቁሳቁሶች ማለት ነው ingredient ሶ ምን ይሆናል ኤፍ one of the food item ነው የምግብ አንዱ አይተም ለምግብ መስሪያ የሚያስፈልግ used to make particular dish የሆነ የተለየ ምግብ መስራት ሲፈልጉ የሚያስፈልጋችሁ ነገር አሸር ማለት መምራት ነው ቢ ይሆናል ማለት ነው ሊድ household ማለት ቤት ውስጥ ያለ ቤተኛ ማለት ነው ያ ማለት ፋሚሊ ማለት ነው ዲ bench ማለት እቅፍ ማለት ነው ስለዚህ ምን ይሆናል ኤ ይሆናል ማለት ነው then use the right word under column A ከኮለመን A ተጠቀሙ above ከላይ ካሉት ውስጥ to complete the sentence below ከዚህ በታች ያሉትን ለማሟላት ማለት ነው አንደኛ አቤል ጋቭ ይላል አቤል ሰጠ ምን bench of flower bench ይሆናል ማለት ነው ስለዚህ አበባ አቅፍ ለመመሩ on parent day በወላጆች በዓል ጊዜ some cultural holiday አንዳንድ ካልቸራል ባህላዊ የሆኑ በዓላቶች celebrated ይከበራሉ ናሽናል ዋይድ በሀገር አቀፍ ደረጃ while አንዳንዶቹ ደግሞ celebrated in particular community በተወሰነ ቦታ ብቻ አንዳንዶቹ ይከበራሉ አንዳንዶቹ ደግሞ ናሽናል ዋይድ በሀገር አቀፍ ደረጃ ይከበራሉ ሶ ሶስተኛው ላይ my father often slaughter ያርዳል ማለት ነው ምን sheep ለምን ለሆሊዴይ ማለት ነው you can search ይላል for the ingredient አቅራቦት ማለት ለምግብ መስሪያ የሚያስፈልጉ ነገሮችን ሰርች ማድረግ ትችላለህ of the new dish አዲስ ምግብ ለመስራት ከፈለክ ከምን ላይ ከዩቲዩብ ላይ from YouTube ማለት ነው